ሩታዬ እንግዲህ በየቀኑ አዲስ ነገር እየያዘች ነው የምትመጣ ማለት ነው። ሁልጊዜ በአዲስ ነገር አትመጣም። እየቀያየረች እንግዲህ በአዲስ ነገር ነው የምትመጣ። የኔ ቅመም፣ የኔ ቆራጥ ሴት፣ የኔ ጀይና ሴት፣ የኔ ጠንካራ ሴት ሩታዬ እንግዲህ በየቀኑ ስታይሏ፣ ሚኗ፣ ሀሳቧ፣ ንግግሯ ምናምን እየተቀያየረ ነው የሚመጣ ማለት ነው። ልክ እንደ አንዳንድ ሰዎች እንግዲህ አንዱን ነገር 100 ጊዜ አታወራም ማለት ነው። እንግዲህ ማለት ነው አንድን ነገር 100 ጊዜ ከማውራት ይልቅ የተለያዩ መጥፎ ነገር ማምጣት ይቀላል ማለት ነው። ሩታዬ እንግዲህ በየቀኑ እየተቀያየረች እንግዲህ ስታይሏን፣ ሚናን፣ አለባበሷን እየቀያየረች ነው የምትመጣ ማለት ነው። የኔ ቅመም ሩታዬ በጣም ነው ደስ የምትይኝ። እኔ ቆራጥነትሽንና በጣም ብዙ ነገር የምታስተምሪ ሴት ነሽ እና አንቺ ጀይና ነሽ። የምር ይገባሻል ማድነቅ አንቺን። እንግዲህ ደስታ አንቺን አፍሶሻል ማለት ነው። እንግዲህ ከደስታ ጋፋ ብልጭ ዘና ጅንን ብላ መታለች ማለት ነው። ሩታዬ ከደስታ ጋራ አዲስ ህይወት ልትጀምር ቆርጣለች እንግዲህ ሩታዬ ማለት ነው። እንግዲህ ፍቅራችሁን ያብዛላችሁ ነው። ሌላ ምን ይባላል ማለት ነው። ህይወት ትቀጥላለች። የረከሰ ሲሄድ የተወደደ ይመጣል የሚባል አባባል አለ እና አባባል ሳይሆን ይህ ትክክለኛ ነገር ነው ማለት ነው። ርካሹ ሲሄድ ውዱ መጥቷል ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ሩታዬ እንደዚህ አምሮብሽ ዘንጠሽ መታየትሽ። እንግዲህ ጠላቶችሽ አይናቸው እየቀላ ጮጋራቸው እየተቃጠለ እንግዲህ እራሳቸውን እየታመሙ ነው በዚህ ሰዓት። እንግዲህ መቼም አንቺ እንደዚህ ፏ ብልጭ ደመቅ ብለሽ እነሱ ጤነኛ እንደማይሆኑት እርግጠኛ ነኝ ማለት ነው። ምክንያቱም የሰው ልጅ ምን ይባላል አያቴ ነፍሱን ይማርና ምቀኛ አታሳጣኝ ይላል ማለት ነው። ምቀኞች ስላሉሽ ደግሞ አንቺ ገና ታድጊያለሽ፣ ገና ትልቅ ቦታ ትደርሻለሽ። በትልቅ ነገር በጥሩ ጥሩ ነገር ገና እንጠብቅሻለን። ገና ታብባለሽ አንቺ ማለት ነው። ምቀኞች ብዙ ስለሆነ ያሳድጉሻሉ ማለት ነው። ምቀኛ መኖር በጣም ጥሩ ነው። በጣም ደስ ይላል፣ ያሳድጋል። እንድትሰፊ፣ እንድትበረቺ፣ ጠንካራ እንድትሆኚ፣ ጎበዝ እንድትሆኚ፣ ከዛሬ ነገ የተሻለ ነገር እንድትሆኚ ነው የሚረዳሽ ምቀኛ ማለት ነው። ሩታዬ እንግዲህ ሁል ጊዜ ዘና ፈታ እያለች እንግዲህ እንደ ማንኛውም ሰው እንግዲህ አንዳንድ ሰዎች እንግዲህ አንድን ነገር ነው እንግዲህ 100 ጊዜ ይዘው የሚመጡት ማለት ነው። እንግዲህ እንደዛ እየመጡ ያለቅሳሉ። እንግዲህ አንዳንድ ሰዎች እንግዲህ ቤተሰብ ይለቀቅታሉ። እንግዲህ የኔ ቆራጥ የኔ ጀይና ሴት ማለት ነው። ከአንቺ የኛ ራሳችን ብዙ ነገር እንማራለን ማለት ነው። ሩታዬ በርቺልኝ። በዚህ ጠንካራ ሆነሽ መታየትሽ ለብዙዎቹ ትምህርት ይሆናል ማለት ነው። እውነት እጅግ በጣም ደስ የሚል ነገር ነው የምታስተምርን። ደስታ እንግዲህ አፍሶሻል ማለት ነው። እውነት አብርሃም እንግዲህ ሩተን የመሰለች ጀይናና ቆራጥ ሴት ቀረችበት እንጂ አልቀረክብም ማለት ነው። ሩታዬ እንግዲህ በማንኛውም ሰው የምትወደድ ራሷን የምታከብር ማንኛውም ሰው የምታከብር ራሷን የምታከብር